አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የጎልደን ዩቲዩብ ተመልካቾች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እናንተም ደግሞ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ላለሁ ነባሮች ደግሞ ላይክ ሼር እያረጋችሁ በኮሜንታችሁ አበረታቱኝ እላለሁኝ። እንግዲህ ጎልደን ዩቲዩብን የእውነት ጎልድ አድርጉት ማለት ነው። እናንተ ናችሁ ጎልድ ማድረግ የምትችሉት። ስለዚህ የእውነትም ጎልድ አድርጉልኝ እላለሁኝ። ዛሬ ይዤ የመጣሁት ከባለፈው የቀጠለ ባለፈው የኢማም አህመዲን የህይወት ታሪክ በክፍል አንድ ላይ አይተናል ማለት ነው። ዛሬ ደግሞ በክፍል ሁለት የእሳቸውን ታሪክ ይዤ መጥቻለሁኝ። ያው ሙሉውንም ቢሆን ባይሆንም ከሞላ ጎደል በክፍል አንድ፣ ክፍል ሁለት፣ ክፍል ሶስት እያልኩኝ ይዤ ቀርባለሁ ማለት ነው። ያው በንባቤ አስቃኛችኋለሁ ማለት ነው። የኢማም አህመዲን የህይወት ታሪክ እንዴት እንደሆነ አብረን የምናይ ይሆናል። በዛሬ በክፍል ሁለት ይዤላችሁ የመጣሁት የኢማም አህመድ ጎሳ በኢትዮጵያውያን ጽሕፈት ዘንድ እንደሚታመነው ግራኝ አረብ እንደነበረ ሲሆን በሌሎች ታሪክ ተመራማሪዎች ዘንድ ግን ሱማሌ እንደሆነ ነው። እንደ እስራኤላዊ የታሪክ ተመራማሪ ሀጋይ ሀርሊች ግን ግራኝ አህመድ ሶማሌኛ ቋንቋን እንደማይናገር አትቷል። በሌላ ሁኔታ ብዙ የታሪክ መጽሐፍና መረጃዎች ግራኝ አህመድ የሐረር ተወላጅ መሆኑን ጠቅሰዋል። የአባት ዘራቸው የሶማሌ ሆባት ጎሳ አባል ሲሆኑ እናታቸው ደግሞ የሀርላ ጎሳ አባላት መሆናቸውን ታሪክ ያስረዳል። ለግራኝ አህመድ እንቅስቃሴ አስተዋጽኦ ያደረጉ ነገዶች እንደ ኢሳቅ፣ ዳሩድ እና ማርሃን የተሰኙ የሶማሌ ጎሳዎች ሲሆኑ ጎሳዎቹ ግን በዘር ምክንያት ሳይሆን ያብሩ የነበሩት በሃይማኖት ተመሳሳይነት ነበር። በቀደምት ዓመታት ኢማም ግራኝ አህመድ የተወለደው ዘይላ ተብላ ትታወቅ በነበረው የባህር በር አካባቢ በሰሜናዊ ምዕራብ አዳል ወይም ደግሞ በአሁኑ ዘመን ሶማሌ ነበር። የአዳል ሱልጣኔት ይህ ታሪካዊ አዳል ወይም ሶማሌ የእስልምና ሃይማኖትን የሚከተል መንግስት ይሁን እንጂ በጊዜ ለነበረ የክርስትና ተከታይ ኢትዮጵያዊ መካከለኛ መንግስት ግብር ይከፍል ነበር። ግራኝን በጎለመሰ ጊዜ ማህፈዝ የተባለን የዘይላ አስተዳዳሪን ልጅ ባቴ ዲል ወንበሬ አገባ። ዲል ወንበሬ ማህፈዝ ከመካከለኛው የኢትዮጵያ መንግስት ተጣልቶ በአጼ ልብነ ድንግል ላይ ጥቃት አድርሶ ሲመለስ በ1517 ተገደለ። በአዳል እርስ በእርስ ጦርነት ተነሳ። ግራኝ አህመድ ከተወሰኑ የትግል ዓመታት በኋላ በስልጣን የሚሽኮተኮቱትን በማሸነፍ ሐረርን ተቆጣጠረ። በዚህ ጊዜ የአዳል መሪ ሆነ። ብሶት የወለደው ጀግና። ብሶት አንዳንዴ ለታላቅ ዓላማ መነሻ ይሆናል። በኢማም አህመድ ኢብን ኢብራሂም አልጋዚ ላይ የታየውም ይሄ ነው። ኢማም አህመድ በ1506 ሁበት በተባለ በልዩ ስሙም ዘአካ በሚሰኝና ጋርሊ ሙለታ እየተባለ ከሚጠራው ተራራ አቅራቢያ የምትገኘው ከሐረርም 32 ኪሎ ሜትር በምትርቀው ቦታ ተወልደው 10 ዓመት እንደሞላቸው ነበር በአዳል ስርወ መንግስት መሪነት ለ25 ዓመታት ለሙስሊሙ ሲታገል የኖረው ኢማም ማህፈዝ የተገደለው። መቼም በትንሹ የግራኝ አህመድ ልብ ውስጥ በነፃ
አውጭነት ሲታወቅ የነበረው በቅርብ የሚታወቀው ኢማም ማህፈዝ ሲሞት ያውም በልብነ ድንግል ሰራዊት አንገቱ ተቆርጦ መወሰዱ ከፍተኛ ሐዘንን ይፈጥራል። ገራድ አህመድ ሲያድግም በአባቱ ነፃ አውጪ አድሊ የተባለ ሰው እጅ ነበርና በገራድ አህመድ ስብዕና ላይ የአድሊ ተጽዕኖ ላቅ ያለ ነበር። በወቅቱ የኢማም ማህፈዝን መሞት ተከትሎ የተንሰራፋውን ስርዓተ አልበኝነትና የተዳከመችውን የአዳል ሱልጣኔት ለማረጋጋት ጋራድ አቡን የተባለ ታጋይ ይንቀሳቀስ ነበር። በስሩም ብዙ ፈረሰኞችና እግረኞች የጦር ሰራዊት አባላት ነበሩ። ወጣቱ ገራድ አህመድም የመጀመሪያውን የትግል ምዕራፍ ከገራድ አቡን ጋር ፈረሰኛ ሆኖ በመሰለፍ ጀመረ። ገራድ አቡንም የቆፍጣናውን ወጣት አህመድን ቅልጥፍናና ብልሃት እንዲሁም አርቆ አሳቢነት ስለተገነዘበ የቅርብ ሰው አደረገው። ወጣቱ ገራድ አህመድ ከገራድ አቡን ጋር ተሰልፏል። በዚያው ወቅት ደካር ከተባለችው ቦታ የነበረው ሱልጣን አቡበክር የአዳልን መቀመጫ ከተማ ወደ ሐረር አዞረ። እናም በሱልጣን አቡበክር አገዛዝ ኢስላማዊ ያልሆኑ ባህሎች መንሰራፋት ጀመሩ። መጠጥና ቁማር እየተለመደ መጣ። ሸፍቶችም በዙ። በዚህ ጊዜ ይህ ሁኔታ ያበሳጨው የሆነ ገራድ አህመድ አለቃ በአካባቢው ይታይ የነበረው መጥፎ ገጽታ ለማጥፋት አዋጅ አስነገረ። ቁማርና መጠጥንም አገደ፣ ሽፍታንም አሳደደ። ታዲያ በዚህ ጊዜ የገራዲ አካሄድ ያልተመቸው ሱልጣን አቄመበት። ኋላም በሜይ 30 1525 ሱልጣን ገራድ አቡን ሽፍታ ቀጥሮ አስገደለው። በገራድ ቁጥጥር ስር የነበሩ መንደሮችም ወደ ሱልጣኑ ግዛት ተካተቱ። የገራድ ጎበዞችም ተበተኑ። በሀገሪቱም ሽፍታዎችን ተመለሱ። ቁማርና መጠጥም ተንሰራፋ። ቀማኞች በዙ። ፍትህም ጠፋ። ሱልጣን አቡበክር በአካባቢው ሽማግሌዎችና መሻይሆች ቢመከርም አልሰማም አለ። ያኔ ነው እንዲህ በስልጣን ስም ብልሹነት መነዛቱ ያበሳጨውና የጋራ ጥላት እያለ የወዳጁን ሞት የተካነው የኢስላም ሸሪዓ መደፈር ያቆሰለው ገራድ አህመድ ቢን ገራድ ኢብራሂም የኋላው ኢማም አህመድ በብሶትና ቁጭት ወደ ትውልድ መንደሩ ሁበት ተጉዞ ሰራዊት መመልመልና ማዘጋጀት የጀመረው። በዚያ በኩል የልብነ ድንግል ክፉ ጦር ሙስሊሞች በየቦታው እየረፈረፈ በዚህ በኩል ለሙስሊሞች የቆምን ታጋይ የሚገድለው ሌላ ሙስሊም ጦንንቸኛ መሆኑ ያቆስላል። ከስልጠና ገንዘብ ይልቅ አንድ ያደረጋቸው እስልምና መምረጥ ሲገባው አላግባብ የሆነ ሂደት መካሄዱ ያተክናል። ለዚያ ነው ኢማም አህመድ ሸሪዓ የማያከብር ለገንዘብ ያደረ ስልጣን የጠማው ነፃነት የማያውቀውን ሰው አስወግዶ ሞላውን ሙስሊም በአንድ ጥላ ስር አሰልፎ ክብሩን ለመጠበቅ
የወሰነው። ውበት የገዛ ትውልዷን እንኳን ደህና መጣህ ብላ በሆታ ተቀበለች። ውድና የተከበራችሁ ቤተሰቦቼ ለዛሬው ክፍል 2 ይህን ይመስላል። እናንተም ደግሞ አበረታቱኝ በኮሜንት። በቀጣይ ደግሞ ክፍል 3ን ይዤ የምቀርብ ይሆናል። ኢንሻአላህ ታሪኩ ጣፋጭ ነው። ከኔ ካቀራረብ ሊሆን ይችላል እንጂ በጣም ጣፋጭ ነው። ታሪኩን እስከ መጨረሻው ቪዲዮውን እያያችሁ ተጋበዙልኝ እላለሁኝ። መልካም የስራ ሳምንት ይሆንላችሁ። ባይ ባይ። አመሰግናለሁ።